ጽዮት ቼክ ጽፋ 10,000 ብር ነው የሰጠች። ደንግጬ ነው ተነስቼ ሳምኳት። ያሻስኔ ደግሞ በሰዓቱ ያችን ውለታ አዩና በየፊልም ቤቱ እየሄዱ ሲያሳዩላቸው ነበር። የሚሰጡህም ገንዘብ አነስተኛ ነው፣ እሷንም የሰራህበትን አይሰጡ። ቅሌታም ሽማግሌ ወይ ለእናትህ ላብዬ ብዙ ፊልሞችን እየሰራን በዛ በአንዱ ፊልም በመና ውስጥ ማክሰኞ ተቀረጽቻለሁ። እናቴ ሌሊት አረፈው። ለሩታ ለመንግስት አብ አጠገቤ ሆና ልጁ እኮ እያወቀች ነው፣ ልጄን ለምን አትሰጠኝም? ዳያሎግ አትሰጥህም፣ ለነገ ለተነገ ወዲያ አታውቀውም። ቅድስት ይልማ ይሄንን አታውቅም። እናትን እናት ከሚያሰኙት መስፈርቶች አንዱን ታውቂዋለሽ? የእስረኛው እግርና የኔ እግር ይታሰርና 2 ወታደሮች ይጠብቃሉ። ትዝ ስለው ያ 10 አለቃ ዝንጀሮ ከዛፍ ላይ ያወረደ ነው ብሎ አንበሳ እንዳድን ቆይ ለእናትህ ባልነግርልህ ይሉኛል ልጆች። ግንቦት 30 የጣፋጭዎት የምስጋና ፕሮግራም 6ኛ ጊዜ ይካሄዳል። እኔም አመሰግነው ሰው አለ። እናንተስ? ላለፉት 5 ዓመታት በተለያየ ዘርፍ በርካታ ሰዎችን በጣፋጭዎት የምስጋና ፕሮግራም ላይ ሲያመሰግን እንደነበር ይታወቃል። ዘንድሮ ለ6ኛ ጊዜ ግንቦት 30 እየተዘጋጀን ነው። እኔም አመሰግነው ሰው አለኝ። እናንተስ? ግንቦት 30 6ኛው የጣፋጭዎት የምስጋና ፕሮግራም እንደሚዘጋጅ ይታወቃል። ደርሷል ማለት ነው። እኔ ግንቦት 30 የማመሰግነው ሰው አለኝ፣ የማመሰግነው አካል አለኝ። እናንተስ? ግንቦት 30 ጣፋጭዎት የምስጋና ጊዜ ነው። እዛው እንገናኝ። እኔም የማመሰግነው ሰው አለኝ። ግንቦት 30 እንገናኝ፣ ጣፋጭዎት የምስጋና ቀን ላይ። እንግዲህ የዛሬው እንግዳችን በተለያዩ ፊልሞች ላይ የምናውቃቸው የተለያዩ ማስታወቂያዎችን በመስራት እንዲሁ እናውቃቸዋለን። ከዛ ባለፈ በውትድርናው ህይወት ያለፉበትን ጣፋጭ የልጅነት ትዝታዎችን እናያለን። ዲሲፕሊን በደንብ ይታያል። ህይወትን ጣፋጭ ከሚያደርጉ ነገሮች ውስጥ አንዱ የሰው ልጅ በስነ ስርዓት መመራት መኖር አለበት የሚለውን ከሚያሳዩ ስብስቦች መሃል አንዱ እንግዲህ ስካውት የሚሰኘው ነው። በትምህርት ቤት ላይ የነበራቸው የስካውት በመሆን ያገለግሏቸውን አገልግሎቶች ስካውት ምን ጠቀማቸው የሚለውን በደንብ እየቃኘን ከአርቲስት አስናቀ ደሞዝ ጋር አሪፍ ጊዜ እናሳልፋለን። እንኳን ደህና መጡ። እንኳን ደህና ቆየኝ። ሰላም ነው? በአንቱ ተው ይቀጥል። አርቲስት በአንተ የሚባል ነገር አለ። እዚህ ላይማ ተጣላን ማለት ነው። ምን ነው ልጄ? ለምንድን እንደሆነ ታውቃለህ? አርቲስት አንቱ እንዳይባል የፈለጉት ትልቅ በእምነታችን ለምሳሌ ያህል እግዚአብሔርን አንተ ብለን ነው የምንጠራው። ለምን? የኛ የፈጠረን እሱ ስለሆነ አባት እናታችንንም አንተ አንቺ እያልን ነው። አባዬ እርሶ እንዲህ አድርጉልኝ አይባልም። አርግልኝ ከሆነ አንቱና አንቺ እንዳይመጣ። ስለዚህ አንተ ብለህ ተፈቅዶልኛል እንደ ልጅ። ተቀብያለሁ። እኔም ይኸው ተቀብያለሁ። እንግዲህ በጣም ደስ የሚል ጣፋጭ ቆይታ ነው የሚኖረን። ጣፋጭ ትዝታዎችን እናነሳለን። አክብረውን ስለተገኙ በቲኤች ፖድካስት ቤተሰቦቻችን ስም ከልብ አመሰግናለሁ። እሺ እንሂድ፣ ወደኋላ እንመለሳለን። ወደኋላ ወደ ልጅነት ልጅነቴ ማርና ወተቴ እያለን ነው እኛ ያደግነው። እናንተ አካባቢ እንዴት ነበር በልጅነት ጨዋታ? የት ተወለዱ? እስኪ እንተዋወቅ በደንብ። በመጀመሪያ እኔ ስሜ አስናቀ ደሞዝ ተሰማ ነው የሚባለው። በድሮ ሸዋ ጠቅላይ ግዛት በጅባትና ሜጫ ጨሊያ ወረዳ ውስጥ ነው የተወለድኩት። ስለ ማዕከላዊ ዕድሜን የት እንደወሰዱኝ ልጅ ስለነበርኩ ስለማላቅ ከማቅበት ጊዜ ጀምሮ ስጀምር
ትምህርት ቤት ሆኜ ስማር ነው። መጀመሪያ ግን ቄስ እንደተማርኩ ነው። የቄስ ትምህርት ቤትማ አትቀርም። መጀመሪያ ፊደል የሚቆጠርበት ከዛ ከተማርክ በኋላ ያችን ፊደል ከቆጠርክ ወደ መንግስት አስኳላ ትምህርት ቤት ትገባለህ። ከዛ ትማራለህ። አሁን በትምህርት ቤት ውስጥ እየተማርኩ እያለሁ ትዝ ይለኛል አስተማሪዎች በጣም ትልቅ ክብር ያላቸው እናትና አባታችንን እንደዚህ አንፈራም፣ እናከብራቸዋለን፣ እንፈራቸዋለን፣ እንወዳቸዋለን። እነሱም ጥሩ ፍቅር ያሳዩናል። እና በትምህርት ቤት ውስጥ ስማር ትዝ ይለኛል 5ኛ ክፍል ሆኜ ነው። የመጽሐፉ ርዕስ አርሙኝ ነው የሚለው። መካከል ላይ አልሞትኩም ብዬ አልዋሽም ይላል። ስለ 1927ቱ የጠላት ወረራ አስመልክቶ የሚናገር ነበረ ያ መጽሐፍ። አቶ ተማቹ የሚባል በተጉለትና ቡልጋ እንደነበረ፣ የአቶ ተማቹ አዳኝና ኃይለኛ ሰው እንደነበረ፣ ከዛ 2 ልጆች ወልዶ 3ኛ ልጁ እንደተወለደች ወደ ጦር ሜዳ እንደሄደ ላይ ራፍሊ ነው የምነግርህ። እና ጋሻው በዛና ክንዴ የሚባሉ ልጆቹን እንኳን ሳይተው እንደዘመተ ዘምቶ መጨረሻውን ሳሳጥርልህ ያው በጣሊያን የበላይነት ወደ ምስራቅ ሄደው ነበር። ጋሻው በዛም ክንዴም ልጆቹናም ሞተውበት እሱም ቆስሎ ምን ብሎ ወደ አዲስ አበባ ከመጣ በኋላ አዲስ አበባ ሲመጣ የካቲት 12 ጭፍጨፋና ፍጅት ባለበት ሰዓት ውስጥ ደረሰ። በጣም ተበሳጨ፣ ተደብቆ ተረፈ። አገሩ ተነስቶ ደብረ ብርሃን አልፎ ወደ መንዲዳ ይላል መሰለኝ። እዛ ሄዶ ሚስቱን ለመሰለል ሲሄድ የጣሊያኑ ሚስተር ገለመሌ ይዟታል። በጣም ይበሳጫል። ሲለምን ያቺ ትንሽ ልጅ የተወለደች የመጨረሻዋ ልጅ እንጀራ ይዛለት ሶልዲ ይዛለት ስትመጣ ይህ ምንድን ነው ብሎ ተናዶ ይወረውራል። ከወረወረ በኋላ ደግሞ ምንድን ነው የምትፈልግ ጥጋበኛ ስትለው አይ ምግብ ነው የምፈልገው ይላል። ይበላል። እናት ትጣራና ከዚህ ከበሽተኛ ጋር ምን ያጨቃ ሲያሳዝኑ እማ ሲያሳዝን ትላለች ታናሽ ትንሽ የመጨረሻ የማታውቀው ልጅ የ3 ዓመትና የ4 ዓመት በቃ አሳዘናት። እንዲሁ አባቷን መሰላት። እናት አላየችም። ተመልሶ ማታ ሲመጣ ጭፈራ ሲሰማ እዛ ሲል የሆነ የወይን ጠጅ ይሰጡታል፣ ይጠጣል። ከዛ በኋላ ይወጣና አንገቱን በተከለው ዛፍ ላይ ተሰቅሎ ይሞታል። የመጽሐፉ ታሪክ ነው እንዲህ የሚለው። አርሙኝ ነው የሚለው። እውነት ሊሆን ይችላል፣ ውሸት ሊሆን ይችላል። እዛ ላይ ስህተት ያለውን አንተ አርመኝ ነው። አሁን አቶ ተማቹ ሞተ። ሚስት ትናደድና ታያለች። በራፍ ላይ ቤተክርስቲያን ልትሄድ ስትል ተመልሳ ባሏን ትገላለች። ባሏን ገላ እየጮኸች ተነሱ ኢትዮጵያውያን ወደኋላ አትበል ብላ ቅስቀሳ ታደርጋለች። እንዳይመቷት እነዚህ እንትኖች የነሱ እንትኖች ይፈራሉ። የመሪያቸው ልጅ ናት። ኋላ እሱ ጋር ሲሄዱ ሞቶ ያገኙታል። አሁን እሷን እየደበደቡ ሲል የዛ አካባቢ ሰው ሜንታሉ ተነካ፣ ግማሹ ሸፈተ። ይህንን ስሰማ ጓደኛሞች ተሰባስበን ሄደን ቁልቁል ወርደን በድንጋይ ፈረንጅ የተባለ ጣሊያንም ይሁን ቱርኪው አሜሪካ ይሁን አናውቅም፣ የነጣ ሁሉ ፈረንጅ ስለሚመስለን በድንጋይ ከከተማ ወጣ ብለን እንደበደብ። ምንድነው ይሄ? የሀገር ፍቅር ንዴቱ ስሜቱ ነበረ።
ከዛ 6 ስገባ ስካውት ሆንኩ። 6ኛ ክፍል ላይ ነው ስካውት የሆኑት? 6ኛ ክፍል ነው ስካውት። 6ን 7ን 8 ስካውት ምልክቱ 3 ነው። ይህ እያንዳንዱ ትርጉም አለው። እኔን ያስጠኑኝ በደንብ ባላቀው የዛን ሰዓት ላይ ሆን ማይ ሆነር አይ ፕሮሚስ ዛት አይ ዊል ዱ ማይ ቤስት ቱ ዱ ማይ ዱቲ ቱ ኦቤይ ዘ ስካውት ሎ ቱ ሄልፕ አዘር ፒፕል አት ኦል ታይም። ለምን ስካውት ለመሆን ይችን ሽምድድ አድርጌ ቃል ኪዳን ገብቼ ስካርፍ ተደረገልኝ። እዚች ጋር በቁመት ልክ ዱላ የድንኳን መስሪያችን አንድ አንሶላና ዱላ አይቀርም። ገመድ ፐርሰናል ሮፕ ይሏታል አሁን በወታደርና ገመድ አድርገን በትምህርት ቤት ውስጥ ወይን ዘ ስካውት ጎ ማርቺንግ ኦሎዳ ወንት ቱ ቪዛን ነምበር ወይን ዘ ስካውት ጎ ማርቺንግ እራምችክች እያል ታምቡር እየመታን ዞር ነበር ከተማ ውስጥ። እንደገና ደግሞ አትማርም ወይ ፍየል መጠበቅ ይሻልሃል ወይ እያል ቅስቀሳ የዛን በ56-57 የሚማር የለም። የባላባት ልጅ ቄስ ምናምን ነው የሚያስተምር። እንደዚህ እያለ ብዬ የተማርኩ ነኝ ስል 7-8 እያለ ከዛ 8ኛ ክፍል ላይ ራሱ እኮ በጣም ሰቃይ 8ኛ ክፍል ላይ ነው ውጤት እኮ አይታ አድርጌያለሁ። እንዴት ነው እስኪ? ውጤት ቆንጆ ነው ያመጣሁት። መጀመሪያ ሰነፍ ልጅ ነበርኩ። ስካውት ግን እንትን ስትሆን ካልሰቀልክ አይሆን እና ሰቀልኩ፣ አለፍኩ እና የት ሳልፍ እዛ እንግዲህ ትምህርት ቤቶች እንዳሁኑ አይበዙም። በአውራጃ በወረዳ አንድ ቢገኝ ነው ትምህርት ቤት። አውራጃ አምቦ ነው። አምቦም የዛን ሰዓት ሀገረ ሕይወት ነበር የሚባል ትምህርት ቤታችን ስም የዛን ሰዓት ቀዳማዊ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ሀገረ ሕይወት ይላል። በሙሉ አስተማሪ ህንድ፣ እስራኤል ብዛት አልፎ አልፎ ናቸው ኢትዮጵያውያኖች እዛ አምቦ እና ስካውትነቱን በትርጉሙ የገባኝ የዛን ጊዜ ነው። በቃ ጃምቡሬም አሸናፊ ሆነን ወደ አዲስ አበባ የመጣ ነው በዛ ሰዓት ነው። ጃምቡሬ ማለት ጃንሜዳ ጃምቡሬ ነው የሚሉት ትርጉሙን በቀን በውል ባላቀው እና እኔ የሀገር ፍቅር ስሜቱ ከዛ ስካውት ሲሆን የውትድርና የሰልፍ ኢንተረስቴ በሙሉ ወደ ውትድርናው ዓለም ሄደ እና ዲሲፕሊን ትሆናለህ። ስካውት ኮንክ ለተማሪው ፖሊስ ማለት ነው። የተማሪ ፖሊስ ነው። ጥፋት ሲያጠፋ አታልፍም። ልጆች ሲደባደቡ ሲታይ ተው ብለህ ትልቅ ኮንክ መከልከል አለብህ ግዴታ። ከዛ እሱ እያደገ ሄደና ወደ ውትድርናው ደግሞ እንዴት ሊገቡ ቻሉ? እስኪ እሱንም እዛ ውስጥ ያሉ ህይወቶችንም በደንብ አድርገን እስኪ። ውትድርና በንጉሱ ጊዜ ነው የገባሁት በ1964 ዓመተ ምህረት 64 ዓመት እንጃ መወለድን አይደለም የእናትህም መወለድ ጭምር እያወሰድኩልህ። ስንት ዓመታቸው ነው አባት? ደግሞ ተናገርክ ብሎ ቅር እንዳይል ግን እንደው ሀምሳዎቹን አይሻገርም። ሀምሳዎቹን ይሻገራል። አዎ እንግዲህ 50 ከሆነ እኔ 55 አይሆንም። 55 እዚህ ላይ ሳልነግርህ ያለፍኩት እኔ በ1947 ዓመተ ምህረት ሐምሌ 24 ቀን ከአባቴ ከአቶ ደሞዝ ተሰማ ከእናቴ ከወይዘሮ አሳመነች አለሙ ነው የተወለድኩት። ገብቶሃል? ስለዚህ አባቴ 50 ውስጥ ከሆኑ እኔ 21 ዓመት ልጅ ነኝ። ግን ውትድርና የገባሁት በ1964 ስገባ 16 ዓመት የነበርኩት
8 9 10ኛ ክፍል ሲሆን የተቀጠርኩት ማለት ነው። ገብቷል። እንዴት ነበር አሁን ወደ ውትድርናው ለመግባት ምን ነበር የሚያስፈልገው? ምንድን ነበር እንዲገቡ? አሁን ቁመተ ለውጋ መሆኖት ነው? ስካውት ላይ መንቀሳቀሶት ነው? ሀገር ፍቅር ሀገር ለግዝ ነው? ምን ነበር መነሻው? ስካውት ላይ የሚያደርጉት እንቅስቃሴ እየዘመሩ አትማርም ወይ? ቀደም የነበሩት ፍየል መጠበቅ ይሻልሃል ወይ? ተማር እያሉ ደግሞ ምንድና አንድ ደግሞ ጥበብ ተከሰሻል ልጆች ተሰብስበው አቤት ይሉብሻል። በዚህ ዜማ አለው። ዜማው ያስታውስታል። ጥበብ ተከሰሻል ልጆች ተሰብስበው አቤት ይሉብሻል ጥበብ ተከሰሻል እያሉ የቀደሞቹ ሲዘምሩ ሲንቀሳቀሱ ስለማይ እኔም ያ ወደዛ እያደላሁ እኔም እንደው ትንኩስት ስለነበርኩ በቃ ፈጣን ምናምን ብይም መጫወቱ ምናምን በጣም እንትን ስለነበርኩ ወደዛ ሄድኩ እና ውትድርናውንም በቃ ፈጥኖ ደራሽ የሚባላል ሰንዳፋ ሰለጠን። ስልጠና እንደ ስልጠና መጥፎ ነገር ስልጠና ማለት እውነት ስልጠና ነው። ሌላ ቀርቶ ወታደርም ስትሰለጥን ከባድ ስልጠና ነው። ጥፋት ስታጠፋ ቅጣቱ። እኛ ጋር ደግሞ እዚህ ሰንዳፋ ገና 2ኛ ኮርስ ነው የምንባለው። ባህር ዛፉ እንደቆመ ነው። ትቆርጣለህ። ከቆረጥክ በኋላ ቅጣት 3 4 ሆነ። ከቆረጥክ በኋላ ጉቶ መንቀል። ጉቶ ስሩ። ለምን? ለመንገር ስለተፈለገ። ለምን ታዲያ እንደዚህ ነው? አዎ እኔ ራሴ ጉቶውን ከእንትን ከምንል መጀመሪያ ዛፉ አንቁረጥ፣ 2 ድካም አናውጣ። ስሩን ዙሪያውን ስንል ክብደት ስላለው ይወድቃል። ከዛ ቆርጠን ከታትፈን ለሚንስ ቤት የሚሆነው እንጨት ፈልጠን እናስቀምጣል። ቅጣት ነው ይሄ። እንደዛ አድርገህ ነበር እኔ ቅጣቶች። ሌሎች አሁን እንግዲህ በወታደር ቤት ውስጥ ያሉ ስነ ስርዓቶች አሉ። ከእንቅልፍ ሌሊት በጠዋት መነሳት፣ ስፖርቱ አለ አይደለ? ስነ ስርዓቱ አለ፣ አመጋገብ፣ ራሱ ንጽህናን መጠበቅ። አሁን እርሶን ሳይወት ይሄው እስካሁን ንቅት እንዳሉ ነው ያሉት እና ምናልባት ያኔ በዛ ውስጥ ማለፎት እንግዲህ ከ20 ዓመት በላይ አገልግለዋል በውትድርናና እሱ ትንሽ አስተዋጽኦ ይኖረዋል። በጣም አሁን በአሁኑ ሰዓት ማታ ስተኛ ሽንት ቤት ወጥቼ ፊቴን ታጥቤ ፀጉሬን አበጥሬ ልተኛ ነው። እኔ የትም አልሄድ፣ አበጣጥሬ ተኛለሁ። ከዛ ከውትድርና ውስጥ እንትን የተባለው ስትማር ኤቲክስ የሚባል የምግብ አበላል። ምግብ ራሱ በአንድ አፍህ ማላመጥ አድቀህ መብላት እንዳለብህ። ወሬ መጥቶ እንዴት ነው ምግቡ ይጣፍጣል እንደጎረስኩ ቢለኝ፣ አዎ ይጣፍጣል፣ ግን ጨው በዝቶታል። ይጽፋል ይሄዳል። እንትን ካልኩ ይጽፈኛል ስሜን። ስወጣ ያው ይቀጣኛል፣ እቀጣለሁ። ስለዚህ ስነ ስርዓት አለው። ሚሊተሪ ቤት ስርዓትን ታውቃለህ። ቀጠሮ ኦን ታይም ነው። ሰዓት ማክበር ነው እና ያ ረድቶኝ ተመረቅኩ። ከተመረቅኩ በኋላ ባሌ ነው የሰደዱኝ፣ ከአዲስ አበባ ባሌ። አሁን በጣም የሚያስደስተኝ እንግዲህ አሁን ላይ ነው ማለት ነው። ልዞር ነው ኢትዮጵያን፣ ሀገር ላይ ነው። የባሌን አኗኗር በዛን ሰዓት 64 መጨረሻ 65 ጅንና ርዋቆ ጉቶ የተባሉ ሸፍተው ነበሩ በዛን ሰዓት ላይ እና ከፍተኛ ውጊያ ነበር። ጊዜያዊ አዋጅ የታወጀበት ነበር። እዛ ውጊያ ላይ
ሳንዋጋ መኮሮኒ ከበሰለ በኋላ ደረስን። ውጊያው ካለቀ በኋላ ማለት ነው። ግን ገባንበት። ያው ደሎ መና ተቀመጡ። ደሎ አውራጃ፣ ከዛ አረና ቡሉቅ የሚባል ቦታ እየተዘዋወርኩ የሰራሁት ትዝ ይለኛል። አንድ ማረሳው ውስጥ አረና ቡሉቅ ውስጥ ትልቅ ጫካ ነው። አንጌቱ ከተማ ይባላል። እስረኛ ከአንድ ቦታ ወደ አንድ ቦታ ስንወስድ ነፍሰ ገዳይ ይሆናል። ከነፍሰ ገዳዩ ጋር ሄደን ይመሻል። ስናድር ቆቅ የሆነ እኔ ቆቅ ስለነበርኩ የእስረኛው እግርና የኔ እግር ይታሰርና 2 ወታደሮች ይጠብቃሉ። ለምን እንዳይሮጥ ተነስቶ ቢሮ እኔ እነቃበታለሁ። አሁን የዛን ሰዓት 10 አለቃ ያለ እንዲህ ያልኩና የምንይዘው ፈጥኖ ደራሾች ማስጠመንጃ ነው። በዛን ሰዓት ዝንጀሮ ሳይ አልኩት፣ ዝም አለኝ ስል ዝም አለኝ። ስሰድ መታሁት። ዝንጀሮውን ጦስ ሊሆንብኝ እኮ ነው። የዝንጀሮ መሞቱን ቶ አሁን እዛ አንጌቱ ከተማ አንበሳ ከብቶቻችንን እየበላ አስቸገረ ይባልና አቤቱታ ለጣቢያ ይመጣል። ለፈጥኖ ደራሽ ካምፕ ትዝ ስለው የ10 አለቃ ዝንጀሮ ከዛፍ ላይ ያወረደ ነው ብሎ አንበሳ እንዳድን ከ3 እንትኖች ከአለቃ አንድ ላይ 4 ሆነን ተሰደርን። እዛ አንበሳውን ልንገድል። በዚህ መሳሪያ አይደለም፣ ቺኮዝ የሚባል መሳሪያ አለ። ቺኮዝ በኃይል ነው የሚራገጠው፣ ይማታል። እና ጎበዝ አነጣጣሪ ነው ተባልኩና እዛ ደረስን። እዚህ ነው አንበሳ ያለው የሚመጣው። አዎ ከብት በረት ግቢው ይሄ ነው። አዎ ከፊት ምሽግ ቆፈር አስተካከል። ጎበዝ ኢላማ መቺ መሆኔ ተረጋግጦልኛል። በዛች ዝንጀሮ ማታ ሀጲ የሚባል እንጀራ እንደ እንጀራ በቅቤ ተበጥብጦ እንደ ወጥ ይቀርባል። ቂጣው ራሱ በቅቤ የተለቀለቀ ነው። ቂጣው በቅቤ ነው፣ ወጡ ቅቤ ነው፣ ቡናው ወተት ነው። እሱም በልተምን ብለን ሄርን ጥበቃ። የዛን ዕለት ሳይመጣ ቀረ። በሁለተኛ ቀን ከብቶች ይርበተበቱ ጀመር። መጣ ሲሉኝ በቃ እንዳትተኩሱ አይቼዋለሁ አልኩኝ። ውሸቴን ፈራሁ። እኔም ተተኩሶ ከተሳተ ድራሽን ነው የሚያጠፋ፣ እዛ አካባቢ ይበጠብጣል። አይቼዋለሁ አልኩና ነጠጠርኩና ታይተዋል አሉኝ። አዎ ቀስ በለው ቆይ ገብቶልኛል። አሁን ስሰጥ ዛፉን ስገነጥለው አንበሳውን በዛ ሄደ፣ እኔም ተገላገልኩ። በማግስቱ ወደ ካምፓችን መጣን። አንበሳ ገዳይ ተብሎ እኮ ከዛ በኋላ ሊባል ነበር። ተገኝቶ ቢሆን ዛፏን በዛፉ ባይታለፍ አመለጥኩ እንጂ ከሳትኩትስ ይሄ ያልሆነ ቦታ ከተቧጨረ ምናምን አስቸጋሪነት አለው። በጣም አሪፍ። እሺ እንቀጥላለን። የዚህ ፕሮግራም አጋር አዲስ እይታ ነው። አዲስ እይታ የቢዝነሱ አለኝታ ይህን ፕሮግራም በክብር ስፖንሰር አድርገውልናል። በነገራችን ላይ አዲስ እይታ የፌስታል እንግዲህ በተለይ ተከልክሏል። ስለዚህ የወረቀት ዘንቢል የማምረት ቢዝነስን አስቀጥሎታል። አሁንም ደግሞ ወደ አዲስ እይታ ጎራ ብላችሁ ተጨማሪ አዳዲስ የተጠኑ ቢዝነሶች አሉ። ስለዚህ የአዲስ እይታን አገልግሎት ማግኘት ትችላላችሁ። ስልጠና መውሰድ ይቻላል። 0978 21 21 21 ላይ ደውል ልታደርጉላቸው ትችላላችሁ። ኬኬር ነው መገኛቸው። ሜክሲኮ 2ኛ ፎቅ ላይ ልታገኟቸው ትችላላችሁ። የተጠና ቢዝነስ ሁል ጊዜ በአዲስ እይታ አለ። 10 ዓመታትን በስኬት የተጓዘ ነው። አዲስ እይታን ከልብ እናመሰግናለን።
በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል። የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ሥራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል፣ በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ። መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። ግንቦት 30 የጣፋጭዎት የምስጋና ፕሮግራም 6ኛ ጊዜ ይካሄዳል። እኔም አመሰግነው ሰው አለ። እናንተስ? ላለፉት 5 ዓመታት በተለያየ ዘርፍ በርካታ ሰዎችን በጣፋጭዎት የምስጋና ፕሮግራም ላይ ሲያመሰግን እንደነበር ይታወቃል። ዘንድሮ ለ6ኛ ጊዜ ግንቦት 30 እየተዘጋጀን ነው። እኔም አመሰግነው ሰው አለኝ። እናንተስ? ግንቦት 30 6ኛው የጣፋጭዎት የምስጋና ፕሮግራም እንደሚዘጋጅ ይታወቃል። ደርሷል ማለት ነው። እኔ ግንቦት 30 የማመሰግነው ሰው አለኝ፣ የማመሰግነው አካል አለኝ። እናንተስ? ግንቦት 30 ጣፋጭዎት የምስጋና ጊዜ ነው። እዛው እንገናኝ። እኔም የማመሰግነው ሰው አለኝ። ግንቦት 30 እንገናኝ። ጣፋጭዎት የምስጋና ቀን ላይ እዛው ውስጥ እንደው በውትድርናው ዓለም በነበሩበት ጊዜ ላይ እንደው የተለያዩ ክበቦች አሏል፣ ኪነት ቡድን አለ። ብዙ አይነት እንግዲህ በተለይ ተሰጥኦን ከውትድርናው ባለፈ ደግሞ ተሰጥኦ የሚወጣበት ብዙ እድሎች አሉ። የሚሳተፉበት ነገር ነበር እንደ በዛ ጊዜ? በዛን ሰዓት ምንም የምሳተፈው የለም። እንዴት ነው መሰለ፣ የጥበቡ እንትን አለ፣ የከተማ ልጅነት ስላለ ጆክና ቀልድ እናወራለን። በአንዱ ብሔር አንዱ ማንም ብሔር ቢሆን እኔ ብሔሬ ይሄ ነው ብሎ የሚል ስለሌለ ጆክ ቀልድ እናወራለን። እንደገና ደግሞ በዓል ሲመጣ ለራሳችን ለወታደሮች እርስ በራሳችን እንደ ድራማ አድርገን ኢየሱስ ክርስቶስን እንዴት እንደተሰቀለ ምናምን እያል ስለ ሙስሊምም ከሆነ ሙስሊም የሚያደርጉ አሉ፣ ግን ይህን ያህል አይበዙም፣ ብዛት እንትኑ ስለሚበዛ እንጂ የዛን ሰዓትም እንሞክር ነበር፣ እሰራ ነበረ። ራሱ እንዲያው በዛ እንትን በአታላይነት ሲኮራ ተሸከመ ሰገራ የሚል ተማሪ ሆነን ለምን በጥንቆላ ያምን ጥንቆላ እንትን ሲል እያታለለ የነበረውን ተሸከመ ሰገራ ደግሞ እንትን እንዳለ እሱም እንደዚህ ያለ ፊልሞች እንደገና ሐውልት ገጠር ስለነበር እንደምን የእንትን ሐውልት አለ። ሐውልትና ምንድን ነው የሚባሉት ሱቅ ላይ
አሻንጉሊቶች በእነሱ ደግሞ ከገጠሬ መጥቼ እኔ እንደምን ዋላችሁ ከግራ ከቀኝ እንዴት አደራችሁ ከግራ ከቀኝ ልናስል ዝም ይሉኛል። ዝም ሲሉኝ ለምን ይነፍጉኛል የእግዚአብሔርን ሰላምታ ብዬ እቆጣለሁ። ስቆጣ ተው ሰዎች እኮ አይደለም አሻንጉሊቶች ናቸው ሲል ወይ አለማወቄ ባላገርነቴ ሰውና ሸክላውን ባለመለየቴ ብዬ ዘግቼ እወጣለሁ። እንደዛ ድረስ ድራማ ሰራ የነበረ ተሰጠዋል። በዙሪያ ያሉ ሰዎችንም እንዲሁ በተለይ እዚህ ውትድርናው ላይ እንደው የማይረሷቸው ገጠመኞች ይኖራሉ። ያው ከበድ ያለም የህይወት ጉዞም ቢኖረው ውትድርና ያው የህይወት መስዋዕትነት፣ የአካል መጉደል ብዙ ነገሮች አሉ። ከባድ ነገሮችም የሚከፈልበት ነው። ሆኖም ግን ደግሞ ህይወትም ደግሞ አለ እዛ ውስጥ አብራችሁ ቤተሰብን ትታችሁ እዛ ውስጥ ብዙ ነገሮች አሉ እና እንደው የማይረሱት እንደው ለዛሬ ለቲኤች ፖድካስት ቤተሰቦች የሚሆን እንደው ትዝታና ዘና የሚያደርግም ከሆነ እንደው የሚያስታውሱት ነገር ካለ እስኪ አንድ ትዝታ ነኝ። አንድ ከሚገርመኝ አንዱ ጓደኛዬ ተጣላን ነው። መሳሪያው ጋር ሄድኩ። ሽንቱን ሊሸና ሲሄድ መሳሪያው ፈታው። እንትኑን አወጣው። መውጊያውን አይደለም መውጊያውን አወጣው። ከተትኩለት። ማስጠመንጃ ምን ታደርገኛለህ አልኩት። ከመጣ በኋላ ፎከረ። መታ አለው አልኩት። ብድግ ክላሹ ያንተን ክላሽ ያንተን ማስ ነው እስቲ እባክህ ምን ታደርገኛለህ ምናምን አለ። ድፍረቴ ከገረመው በኋላ ሲተወኝ በቃ እኔ እወዳለሁ ምናምን ብዬ ተለማምጬ ከእንትን ካልኩ በኋላ ይህንን መውጊያውን ስላወጣሁ እንጂ እንዲህ ደፍሬ አልናገርህም አልኩት። አንዳንድ ተንኮል ያሏት የቅድሟ እኮ ብልሃቷ የነ ማዮኔክስ ፊልምን እኮ ነው አይተን እነ ሰብን ግላዲያተርስ የሚባሉ ፊልሞችን አይተን ያደግነው እዚህ። ወደ ትወነው ዓለም እንግዲህ በተለይ ከ10 በላይ ፊልሞች ላይ በመሪ ተዋናይ በርካታ ማስታወቂያዎች ላይ እንዲሁ ተከታታይ ድራማዎች ላይ እንዲሁ ተሳትፈዋል እና እነዚህ ወደዚህ አሁን ከውትድርናው ሌላም ተቀጥረው ይሰሩ ነበር። ትልቅ ተቋምም ላይ እንዲሁ ኃላፊ ሆነው እያገለገሉ ነበር። ከዛ በኋላ እንዴት ወደ አርቱ ሊገቡ ቻሉ? ከዛ በኋላ እነዚህ ብዙ ማስታወቂያዎች፣ ድራማዎችን፣ ፊልሞች ላይ መሳተፍ እንዴት ቻሉ? እንዴት ገቡ የሚለውን እኔ እስኪ የልጅ ጓደኛ ክብሮ የሚባል አንተ እኮ ለፊልም ጎበዝ ነህ እንዲህ በቃ በምሰራው ስራዎች ምናምን ይገረማል እና ሰለሞን ታፈሰ ካስተ ኤጀንት ጋር ስልክ ሰጠው። ሄድኩ፣ ተገናኘን። ከዛ በኋላ አንድ እንትን ሰጠኝ። ካስት አደረገና ሜድ ኢን ቻይና ገበና ነበር እንጂ ገበናው አላለኝ። ሜድ ኢን ቻይና ላይ ወሰደኝ። ሜድ ኢን ቻይና ላይ ከመኮንን ለአከ ጋር ጭቅጭቅ እንድፈጥር ተደርጎ አንቺም ሰው ሆነሽ ይለኛል መኮንን። እኔ ባርኔጣዬን አድርጌ ትልቅ ሰው ነኝ እኔ ይኸው የምሰራው ለምኖረው ከእናቴ ጋር ነው ከምዬ ጋር ነው። ጥሩ መንገድ እንዲሰራለን እንፈልጋለን። ቻይናዎችን እንወዳቸዋለን ስል አንቺም እንዲያው ሰው ሆነሽ እንዴት ያለ ጽል ይለዋለሁ። ቆይ ለእናትህ ባልነግርልህ ሲለኝ ዲያሎጉን አልሰጡኝም። ለምዬ ብዬ ደነገጥኩ። ምን አገባት ይላል የዛሬ ልጅ። ንገራት አይድሩት ነው የሚለው። እኔ ግን አላልኩም። ለምዬ ስል እንትና ዮሐንስ ነው ፍቅረ ዮሐንስ ጠጁ በጣም ተደስቶ 100 ብር ጨምሮ ይሰጣኝ የዛን ጊዜ። ከዛን ጊዜ ጀምሮ እያለ አሁን አንዳንድ ቆይ ለእናትህ ባልነግርልህ ይሉኛል ልጆች።
እና ወደዛ ገባሁኝ። ከዛ የተለያዩ ብዙ አጫጭር እስከ ሜዲን ቻይና፣ እኔና አንቺ፣ ታስጨርሽኛለሽ፣ ሊነጋ ሲል፣ ወንድሜ ያዕቆብ፣ ሶስት ማዕዘን፣ ኮረስ ንግግር እያለኝም ባይኖረኝም አጫጭር ገባ ወጣ የሚለውን አልጻፍኩትም እንጂ ትልቅ የሰራሁት ሰፋ መና፣ ለየቅል፣ ከዕለታት ይሄ እንደውም በጣም ተወዳጅ አይደለ? ብዙ አይተነው ነበር። በሲኒማውም እኮ በጣም በጉጉት ነበር ስናየው የነበረው እና የከዕለታት ላይ እነ ፀሐይወት አበበ እንዲሁ ሩታ መንግስት አለ በዋና ተዋናይነት ሲኒማ እና ትንሹ ልጅ በጣም የሚደንቅ በጣም ደስ የሚል አስተማሪ በጣም ብዙዎች የወደዱት ድራማ እዛ ላይ በአባት ነበር የፀሐይወት አባት በጣም የሚገርም እኮ እዛ ላይ እንዴት ነው መሰለ ከዕለታትን ኮንትራት አግሪመንት የወሰድኩት በ3,000 ብር ልክ ስንሰራ ጾም ነበረ። የጾሙ ዕለት ማታ አማኑኤል ነው መሰለኝ እንትን የሚለው ለጋሽ አስኔ የበግ መግዣና የትራንስፖርት ሰጣቸው አለችው። 2,000 ብር ሲሰጠኝ አማኑኤል እንግዲህ ከአግሪመንቱ ውጭ ነው። እኔ 151,500 ወስጃለሁ። አሁን 2,003 ፈነጠኩ። አሁን ተጋው ለፊልሙ በደንብ ማጥናትም ጀመርኩ። ከዛ ውስጥ በጣም ደስ የሚለኝ ፓርት አለች። አሳ አጥማጆች ነበሩ። ያ አሳ አጥማጅ አትማረኝ እያለ ነው እንትን የሚለው ለሩታ ለመንግስት አብ አጠገቤ ሆና ልጁ እኮ እንትን ብላለች እያወቀች ነው። ልጄን ለምን አሰጠኝም? የልጄን አለማወቅ እኔ አላቅም። እኔ ግን አንድ ነገር አውቃለሁ ነው ያልኳት። እማቀው አንድ ተረት ላጫውትሽ አልኳት። አትማረኝ እያለ የሚጸልየውን በጀልባ የሚሄዱ ካህናታት አግኝተውት 2 ካህናቶች ምን ማለት ነው አትማረኝ አይባልም፣ ማረኝ ይቅር በለኝ ተብሎ ነው የሚጸለይ ብለው ነገር እንደዛ ነው የሚጸለየው። አዎ ካሉት በኋላ ተነስተው ሄዱ። ቆይቶ አሳ ወጣ እያለ እንትን ሲል የትና ይደርሰዋል ወደ 200-300 ሜትር ምን ነበር ያሉኝ ብሎ እየሮጠ መጥቶ ደረሰባቸው። አባ ሲል ዞር ብለው ሲያዩት በባህር ላይ ነው እየሮጠ የመጣ። እንደለመድከው ጸልይ ብለውት ጉዞ ቀጠሉ። እንዴት አትማረኝ ያለው ሰውዬ በውሃ ላይ ሮጦ ነው የመጣ እና ትልቅ እሷ ከሃይማኖት ጋር ጠበቅ ያለ እምነት አላት። ቅድስት ይልማ የምታሳየውም ቆንጆ በቃ ይትንዛዛ አይደለም። ዳያሎግ አትሰጥህም። ለነገ ለተነጎዳ አታውቀውም። ምሰጥን ዛሬ ከሰጠችህ እሷን ነገ ላጣርገህ ወይም ወዲያው ስትሰጥህ ወዲያው መጨረስ እንጂ ቅድስት ይልማ ይሄንን አታውቅም። ከስርዓት የማያከብር ሰው አትወድም። ኦን ታይም በቃ ጠንካራ ዳይሬክተር ናት። በዚህ አጋጣሚ እሷንና ሰለሞን ታፈሰን ካስቴጀንቴን እሱ ነው እስከዚህ ደረጃ ይህን ሁሉ እንድሰራ እዛ እያለ ዲሲፕሊንን አስተምሮኛል። ገብተው እንደነግሬያለሁ። ስሰራ መናን ተናግሬያለሁ። ይሄንን አልነገርኩም። መና ፊልምን ስንሰራ ሰለሞን ታፈሰ ካሜራ ተከራየ። እሱን እናንሳ። እንደውም እሱ ከእውነተኛ ህይወት ጉዞም ጋር በእውነተኛ ህይወትም ላይ የገጠመ ነገር ነው አይደል? ስለሱም እናንሳ እስኪ። ያው ቅድስትን ግን በዚሁ አጋጣሚ የረቡኒ ፊልምን
መባን፣ እረኛዬን እነዚህን ሁሉ ጽፋ ዳይሬክት አድርጋ በጣም በርካታ ፊልሞች ላይ በጣም በዳይሬክቲንግ በጣም የምትደነቅ የምትወደስ ጀግኒት ናት እና በዚህ አጋጣሚ እኛም እንደ ቴሽ ፖድካስት አድናቆታችንን ከእርሶ ጋር አያይዘን አድርሰናል። እንደገና ለጽዮት አበበ ለጽዮት ያ የተባለውን ገንዘብ የምፈልገውን 1,500 ብር አይደለም የሰጠችኝ፣ 10,000 ብር ነው የሰጠችኝ። ደንግጬ ነው ተነስቼ ሳምኳት። ለምን ቼክ ጽፋ ገንዘብ ተሳስታ አይኔን አላመንኩት። እቺን እንግዲህ ጋሽ አስኒ እንኩ ብላ ከሰጠች በኋላ ምንም እንደሌለኝ በማወቅ እንደገና በየፊልም ቤቱ ላይ ምናምን እየሄድኩ ፊልሞችን እያስኩ አሳይ ነበር እኔ ራሴ። ጽዮት አበበ በርካታ ፊልሞች ላይ የምናውቃት፣ የሙዚቃ ክሊፖች ላይ፣ ማስታወቂያዎች ላይ የምናውቃት፣ ቅርቡም እንግዲህ የአኳያ ፕሮፐርቲስ ብራንድ አምባሳደር ሆና የራሷን ቢዝነሶች ያሏት ናት። በዚህ አጋጣሚ ጋሽ አስኔ ደግሞ በሰዓቱ ያችን ውለታ አዩና በየፊልም ቤቱ እየሄዱ ሲያሳዩላቸው ነበር። በጣም ይሄ ራሱ ድንቅ ውለታን አለመስራት ማበረታታት። ምክንያቱም እነሱ እዛ ጋር ብዙ ፕሮዲውስ ሲደረግ ብዙ ወጪ ያለው አይደለ? ያንን ወጪ ደግሞ ፊልሙ ካልታየ ብዙዎች ጋር ደርሶ መልሶ ካላመጣ ይከስራሉ። እንዳይከስሩ ደግሞ እርሶ የበኩሎትን በጊዜው ፊልም ቤቶች እየወሰዱ ሲያሳዩ ነበር። ውለታዎትንም እዛው ተካ ለማድረግ ሞክረዋል። አያይዘን የፊልም እንግዲህ የሚያሰሩ ሰዎች በተለያየ ምክንያት እንግዲህ ክፍያዎች ይዘገያሉ። መዘግየት ብቻ ሳይሆን አንዳንዱ በዛው ቅልጥም የሚሉ አሉና እንደው እሷ ላይ ትንሽ ነገር አንስተን ወደ መና ፊልም ደግሞ እናመራለን። ይህ አሰርቶ ዞርማ አሁን ነው ደግሞ እየበዛ ሄደብን። ሲም ካርዱ በዛ፣ ያ ሲም ይቀረቀራል። ብትደውል ምን ብትል አይሰራም። የሚሰጡህም ገንዘብ አነስተኛ ነው። እሷንም የሰራህበትን አይሰጡም። በጣም ነው የሚያሳዝን። በዚህ በኩል በጣም አዝናለሁ። መሆን አይገባውም። ሆኖም ደግሞ አይባረክላቸው። እኔ ሽማግሌውን አሰርተው ይህ ከላይ እንዲህ ያደረገኝ አዝናለሁ። በግብረ ገቡም በእግዚአብሔሩም ጥሩ አይደለም። ታላቅን ማሳዘን ይህንም ያህል አዛውንት ራሱ እኮ ቲያትሪካል አርት አልተማርኩም እኔ። ሰው ማድረግ ወታደር ስለነበርኩ ሰው ማድረግ ያለበትን ሁሉ አደርጋለሁ። ለቅሶ ቤት ሲሄድ እያፏጫው አልሄድም። ሰው እያፏጫ ይሄዳል እንደ ሰርግ ለቅሶ ቤት። ልክ ይህንን በመሆኑ በዛ አባት ስላጡ ነው አባት እንደሆናቸው ጠይቀኝ። በዛን ሰዓት የእድሜ እንትን የተማሩ አነስተኛ ስለነበሩ ጋሽ ፋንቱ በቃ እንደዛ ስለሆኑ አነስተኛ ስለነበሩ አሁን የፊልሙ ዓለም ስላደገ እኛን በማስገባት ነው እንትን ሊል የቻለው እና በዛ መካከል ላይ ብዙ ጎርተውናል። እንግዲህ ያው እንዲስተካከል ምኞታችን ነው። ያው ተመልካቹም ኃላፊነት አለበት። በተለይ የተሰረቁ ፕሮዲስ የሚያደርጉት በብዙ ቻሌንጅ ውስጥ ነው እያለፉ ያሉት እና እሱንም ከግምት ውስጥ እናስገባለን። መና የሚለው ፊልም ላይ ከእርሶ እውነተኛ የህይወት ጉዞም ጋር የሚያያይዘው ገጠመኝም እንዳለ ሰምቼ ነበር። እስኪ ስለሱ ትንሽ ነገር እናንሳ። ሰለሞን ታፈሰ በጣም እንዲወደኝና እንድጠጋውም ካደረገኝ አንዱ እኔን ስርዓት ያለኝ መሆኔን ያመነልኝ፣ ብዙ ፊልሞችን እየሰራን በዛ በአንዱ ፊልም በመና ውስጥ ዋና ተዋናይ ነኝ። እሱ ድንኳን ተከራይቷል። ካሜራ ሁሉ ቡሙን እንደገና ኮረሶችን ድንኳን ለቅሶ ላይ አለ። ለነገ ነው የተባለው። ነገ ዛሬም በአጋጣሚ ማክሰኞ ነው፣ ሮብ እንበለው እንደ ሮብ ነው ይሄ ሊደረግ። አብረን ስንሰራ ማክሰኞ ቆይቼ ማክሰኞ ተቀረጽያለሁ። ሮብ ማክሰኞ ማታ ቤቴ ገባሁ። እናቴ ሌሊት አረፉ። ሆስፒታል ነበሩ። እናቴ ካረፉ ወላጅ እናቴ
ወይዘሮ አሳመነች አለሙ ይባላሉ። ቤላ አካባቢ ናቸው። ሁሉ ያውቃቸዋል። ምን ላድርግ? ይህ ሰውዬ ገና አድጋለሁ ብሎ ካሜራ ተከራይቶ ምን ብሎ ድንኳን ኮረስ አምጥቶ እኔ ከሌለው ፊልሙ ደግሞ እንትን ሊል ነው። ሶል ደወልኩለት። አይዞ አትስጋ፣ ኦን ታይም መጥቼ ልሰራልህ እችላለሁ፣ ግን እናቴን አትምጣ፣ ግድ የለም ልምጣው ያለ በጭራሽ አትምጣ ይቅር፣ ልክ ሌላውን ስራ ስሩ፣ እኔ የማስፈልግበትን ቦታ ላይ ወጣ አርጋችሁ ገባ፣ ወጣ አርጋችሁ ገባ እንደማድረግ አርጋችሁ ለማቀናጀት ሞክር፣ እመጣለሁ ብዬ በተባለው ሰዓት 10 ሰዓት አካባቢ ቀብሬ እንትን ብዬ ደከመኝ ብዬ ሀዘንተኞችን ማሰናበት ሲገባኝ እኔ ዞር ብዬ አርቶ ቦታ ሄጄ ቀረጻይን ጨርሼ ተመልሼ ቤት መጥቻለሁ። ከዛ በኋላ ሰለሞን ምንጊዜም ስራ ካለ ምንጊዜም ቢያሰራኝ እንደገና ደግሞ ያለውን ጋብዞ ምናምን ብሎ አንጣ ብለው ይሰጠኛል። በቃ እንደ ልጄ እሱ የጥበብ አባቴ ሲሆን እኔ ግን እንደ ልጄ ነው ማየው። ግን አባቴ ነው። በዚህ ለአርቱ አባቴ ሆነኝ ሰለሞን ታፈሰ ነው። የሚገርም ነው። በተለይ እርሱ የስራ ማክበር፣ ዲሲፕሊን፣ የጥበቡ ፍቅር እንግዲህ ከውትድርናው ጋር የሚያያዝም ነገር ይኖረዋልና ምናልባት ከዛም በኋላ ሌሎች ፊልሞችም እንግዲህ ሌሎችም ያልጠቀስናቸው ማስታወቂያ ስራዎችም አሉ። በተለይ ደግሞ በተከታታይ ድራማዎችም ላይ እንዲሁ እንግዲህ አንድ ወታደር የመሆን ጥቅሙ እንዲህ ነው። እያንዳንዷ ሰንዶ ነው የመጡት ተመልካቾቻችን። እያንዳንዷ የቀድሞ እንግዲህ ወታደሮች አንዱ ዲሲፕሊንድ ከሚሆኑባቸው ነገሮች ውስጥ የሚጋበዙበት ቦታ ላይ ጥንቅቅ ብሎ መገኘት ነው። አሁን እንግዲህ እርስዎ እያንዳንዷን በዝርዝር ማስታወቂያ ስንትሰሩ፣ የቴሌቪዥን ድራማዎች ስንትሰሩ፣ ተከታታይ ፊልሞች ላይ ምን ያህል ተሳተፉ የሚሉትን በደንብ አድርገው አዘጋጅተው ነው የመጡልን እና አንዱ ማሳያ ነው። ይቺ ነገር ከዘራዋም አለች። እስኪ ስለ ከዘራዋም እናነሳለን፣ ማንሳት አለብን አይደል? ትጠብቃለች ወደፊት። ምንጊዜም የማይቀር ነው። መጀመሪያ 4 ከዛ 2 ከዛ 3 ነው የሚል አይደለም። 4 ዳዴ ነው፣ 2 በእግር መሄድ ነው፣ 3 እቺ ናት። እንግዲህ ወደ ማውቂያው አካባቢ ያድጋል፣ ያረጃል፣ ይሞታል። ስለዚህ ነገር ያጫውቱናል። ይሄ ያስፈለገኝ እኔ አሁን አሳጥሬ ልንገር እንጂ ይህንን ያስኩበት ምክንያት ወድቄ ተሰብሬም ምንም አይደለም፣ ግን ስኳር ትንሽ ስንትን አለብኝ። አባቴ ምን ይለኝ ነበር ገጠር ሴት ድሮ፣ አንተ ልጅ ለምንድን ነው ዱላ ማትይዘው? እንደ እብድ እጅህን እያወዛወስክ ትሄዳለህ ይለኛል። ምን አባዬ እንዴት ነው ዱላ የሚይዘው? ውሻ ቢመጣብህ ልትነክስ ነው ወይስ ሊነክስህ? አውሬ ቢመጣብስ እያለ ይነግረኝ ነበር። ከዛ በኋላ ዱላ መያዝ ጀመርኩ። ይሄ ደግሞ ከዘራ በአሁኑ ሰዓት ቢይዝ አንደኛ ያ እብድ ቢመጣ አልሸሽም። ገና አያያዝ ዜና አይቱ ይሸሻል። አያያዝ ዜና አይቱ ገና እንዲህ ገና እሱን ሳይ እኔም እጠነቀቃለሁ። አንድ በውትድርና ውስጥ ሰላምን ስትሻ ለጦርነት ተዘጋጅ የሚል መሪ ቃል የተናገሩታል። እና እኔ ሰላም ስለምፈልግ ለሚመጣው ለመከላከል ሲሆን ሰው ወድቆ አይደለም ከዘራ መያዝ ያለበት። በተለይ ማስታወቂያው ጋር እንምጣ እስኪ። እንደው ተመሳሳይ አንድ የተለዩ ማስታወቂያዎችም እንዲሁ እንደሰሩ ሲያጫውቱኝም ፈገግ ሲያሰኙኝ ነበረ። የዚህ ፕሮግራም አጋራችን ደግሞ አዲስ እይታ ነው። አዲስ እይታ የቢዝነሱ አለኝታ እያለ ይህም ፕሮግራም በክብር ስፖንሰር አድርጎታል። በቲኤች ፖድካስት ላይ እንግዲህ ከአዲስ እይታ ጋር ያለን ቆይታ ገና ይቀጥላል። 10 ዓመታትን በስኬት ያሳለፈ በርካቶች ወደ ቢዝነስ እንዲገቡ ያማከረ ያሰለጠነ የሚገኝ ተቋም ነው። አዲስ እይታን እጅግ አድርገን እናመሰግናለን። እንግዲህ ከጋሽ አስኔ ጋር ያለን ቆይታ እንደጣፈጠ ይቀጥላል። ማስታወቂያዎችም አሉ። በአጭር ጊዜ
ትርፋማ የሚሆኑበት አዋጭ ቢዝነስ ዕድል የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ ዕድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ ዕድል ይዞ ቀርቧል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ሥራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል፣ በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ። መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አሊያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። ግንቦት 30 የጣፋጭ ጮት የምስጋና ፕሮግራም ለ6ኛ ጊዜ ይካሄዳል። እኔም አመሰግነው ሰው አለ። እናንተስ? ላለፉት 5 ዓመታት በተለያየ ዘርፍ በርካታ ሰዎችን በጣፋጭ ጮት የምስጋና ፕሮግራም ላይ ሲያመሰግን እንደነበር ይታወቃል። ዘንድሮ ለ6ኛ ጊዜ ግንቦት 30 እየተዘጋጀን ነው። እኔም አመሰግነው ሰው አለኝ። እናንተስ? ግንቦት 30 6ኛው የጣፋጭ ጮት የምስጋና ፕሮግራም እንደሚዘጋጅ ይታወቃል። ደርሷል ማለት ነው። እኔ ግንቦት 30 የማመሰግነው ሰው አለኝ፣ የማመሰግነው አካል አለኝ። እናንተስ? ግንቦት 30 ጣፋጭ ጮት የምስጋና ጊዜ ነው። እዛው እንገናኝ። እኔም የማመሰግነው ሰው አለኝ። ግንቦት 30 እንገናኝ። ጣፋጭ ጮት የምስጋና ቀን ላይ አዎ፣ ማስታወቂያዎችን ብዙ ነው የሰራሁት። ሜታ ቢራ፣ ቅዱስ ጊዮርጊስ፣ ትልቁ ዋልያ ቢራ፣ የባንኮችን የኢትዮጵያ ንግድ ባንክ፣ አንበሳ ባንክ፣ የእናት ባንክ ቢልቦርድም ነበርኩ። እንግዲህ ስለ ማስታወቂያዎቹ እዚህ ስነግርህ ጊዮርጊስ እኔን አይለዩኝም የምልህ አያውቁኝም። አዲስ ፊት ስለሆነ በቃ ና አለኝና ስራ አለኝ። ሰራሁ። ጊዮርጊስ ቢራይን ጠጥቼ እንዴት እንደሚጠጣ እያሳየው ከቆየሁ በኋላ ገንዘቤን ይዤ ብስ ከ2 ነው ከ3 ቀን በኋላ ደወለልኝ። ሀሎ፣ አቤት። ጋሽ አስኔ? አቤት። ሜታ ቢራ ላይ ሰርተዋል እንዴ ማስታወቂያ? አዎ ነበርኩ። ታዲያ ለምን አንተ ደግሞ ከሜታ ወደ ጊዮርጊስ ስመጣ ጨምረ ስጠኝ እንጂ አልኩት። እሱም አላስተላልፉት። የኔ ቀረጻ ቀረ። የኔ ቀረጻ ለዝውውር ዶ መከፈል ነበረበት፣ ከፍ ማለት ነበረበት። ታዲያ ከሜታ ወደ ጊዮርጊስ ሲሄድ አንድ ጠጪ ከፍ አደረግኩ ማለት ነው። ስለዚህ አገዝኩት ነው ማለቴ ነው። እንደገና ደግሞ ምን ሆንኩ መሰለ? እናት ባንክ ማስታወቂያ ቢልቦርድ ነው የለጠፈኝ። ባምቢስ ከለጠፈኝ በኋላ ሳይ እንደተሰቀለ ነው፣ ሳልፍ እንደተሰቀለ ነው። አሳዘነኝ የራሴ ፎቶ።
ሄድኩ ገባሁና እናንተ ዘላለም ነው እንዲህ ፎቶዬን የምትሰቅሉት? እኛ ከማን አሸናፊ እንትና ማርታ ሂሩት አሸናፊ ምናምን እዚህ ከሰራተኛና ማህበራዊ ጉዳይ ጀርባ ናት። እሷ ናት። እኛ ምን እናውቃለን አሉ እና አሁን ክስ ቀጥላለሁ አልኩ። እንዴት ብዙ ዝናብ አይደለም፣ አንድ አግሪመንት አለበት። አንድ ሰው ለሚሰራው ስራ በአግሪመንት ነው ለሰጠው ጊዜ። አግሪመንቱ የ1 ዓመት ይል ነበር። የ1 ዓመት ነው። 1 ዓመት አለፈው እና መጠቋቆሬንም አየሁና ስጠይቅ በቃ ክሱን ደምስሰው የተወሰነ ብር ሰጡኝና እሷም ቢልቦርዷም ወረደች። እኔ ለጊዜው በብሯ ተጠቀምኩ እንጂ ዝም ብሎ ተሰቅሎ ቢኖረው ግድ የለኝም ነበር። በጥምሩ ተከታታይ ድራማም ላይ እንዲሁ ተሳትፈዋል አይደል? አዎ። አሁን ለምሳሌ ገበና ላይ ተሬ ላይ ምስክር እንደሆነ አቀረቡኝ። ትንሽ ፓርት ናት። እንደገና ሰው ለሰው ላይ ከአበበ ባልቻ ወይም ከአስናቀ ጋር ባለሀብት ስለሆነ እኔ ባለሀብት ሆኜ መኪና ይዤ መጥቼ እንትኑን አስከፈትኩ። መጋዘኑን ሳስከፍት ሰራው። ሁለቱን እንግዲህ ገበና የሰራ ሰው ለሰው ላይ ያሰሩ ነበር። እንደዚህ አምታትቼ ሰርቻለሁ። ከዛ በቀናት መካከል ሰርቻለሁ። ዳና ጥላውን ነው። ዳና ላይም ቤት አከራይ ሆኜ ሰርቻለሁ። እንደገና ምንድን ነው መሰለ ኢትዮ ቴሌኮም ማስታወቂያ በአዲስ አበባ እንትን የተበላሹ ቦታዎችን፣ ውሃ ጉድጓዶች፣ ተገቢ ያልሆኑትን ፖል መሀል ላይ የሆነ ቆፍረው የተውትን ቀጥታ ቤት መጥቶ ካርታው እዚህ ጋር የጎኢቶም ቤት ከሆነ ተዘሎ አልፎ እንዲህ በቃ ምን የአንድ ብሔር እንትን ቤት ከሆነ ካርታው ተጠማዞ መንገዱን ትቶ እንደገና ቀጥታ ስትሬት የነበረው ያንን እያየው በማይም ነው። እኔ ግን እነሱ በተግባር ገልጸው የአዲስ አበባን እንትን በውል አሳይተዋል። በጣም አሪፍ። ከዛ በአሁኑ ሰዓት ላይ እንግዲህ በምን ላይ እንደሚገኙ ቢዝነስን ባሉበት እንደው ስራም ደርጀት ብለው ለመስራት እንደሚንቀሳቀሱ አሁን እርስዎን ራሱ እንድንጋብዝ ጠቆም ያደረገን ወዳጃችን አለና እንደው የተወሰኑ ሀሳቦች ሲያነሳለን ነበር። ያው እንግዲህ ይንቀሳቀሳሉ። በዘመኑ ቋንቋ ተፍ እንላለን እኛ። እርሶም ደግሞ እስካለሽ ጊዜ ድረስ በደንብ ቢዝነስም ለመንቀሳቀስ እንደው የሆነች ቦታ መውሰድ አድርገው ለማድረግ እንደሚያስቡ እያወራኝ ነበር። እስኪ ምን ላይ ነው ያለው? እዛ ላይ እንግዲህ ሰው ያየውን ሁሉ አየሁ አይልም፣ የሰማውን ሁሉ ሰማሁ አይልም። ስለዚህ ሁሉንም አልነግርህም። እኔ ደግሞ እርግጥ ስራውን አስቤያለሁ። ያንን ሀሳብ የሚደግፍና እኔ አሁን የመጽሐፍ የማቀናጀት እንትኑ ቆንጆ ደራሲ ካለ ሀሳቡን አንድ ነገር ይሄ ቢሆን ይሄ ነው እንዲህ ነው ብዬ ስል ያሰፋዋል፣ ያጣፍጠዋል። ትምህርተ ጥቅሶችን ቃኖችን ላይቶ ያስቀምጣቸዋል። ፊልም መስራት ወደ ፊልምም ከፈለገ ወደ ዩቲዩብም ከፈለገ አጫጭርም ሆነች ምናምን ቀደም ጀምሮ ያየኋቸው አንዳንድ ነገሮችን በማቀናጀት ይህን ልሰራ ሀሳብ ነበረኝ። ግን ልስራ ብለው የማይሆን ነገር ነው። ምን ገንዘብ የለንም። የድሮ ቀደም ያሉትን ጋሽ ፋንቱ እድሜያቸውን ልክ እኔ እንኳን ከውትድርና ጋር ከምኑ ጋር ተካፍዬ ነው። በጣም ይከብዳል። የለንም እኛ። ስለዚህ ገንዘብ ስለሌለኝ እኔ አሁን አንዳንድ እስቲ ሀሳብ ምንድን ነው ብሎ የሚጽፍ ዩቲዩብ ድራማ ሰርቶ እንትን የሚያቀርብ እንደዚህ ካገኘኝ በሬ ክፍት ነው። ስልክ ቁጥሮትን እናስቀምጥ። 0911 89 88 41
ስለዚህ በዚህ ስልክ ደውለው ሊያገኙት ይችላል። እንደገና ዋሽቷል የሚለው ሰው ካለ እንዲህ ነበርኩ፣ ያልሄድኩበት ቦታ የለም፣ የተለያየ ባህሎችን አይቻለሁ፣ በትግራይ ውስጥ የተለየ የባህል ሁኔታ አይቻለሁ፣ በባሌ የተለያየ ባህል አይቻለሁ፣ በቦረና አንድ ሰው ሲወድ ህዝቡ እንዴት አድርጎ አንድ ብርጭቆ ለሁለት ሲጠጣ ድግስ ሲኖረው በትግራይ ውስጥ እንዴት አድርገው እንዳቀረቡልን ታውቃለህ? ትዝ ከሚለኝ አንድ የውጊያ መስመር ላይ ገብተን አንድ ቦታ እንዲህ ሰው ሞቶ ተጠራን። ወታደሮች ተጠራሁ። እኔም ይሄ ነበርኩ። በቃ በእልቅና ሳይሆን እዛ በትግራይ 30-80 ወጪት ነው እኛ የምንለው ዳስ ውስጥ ሆኖ መጀመሪያ ትልቅ አባት ናቸው ዘቅዝቀው በሽክና ቀምሰው ሰጡን። ቀምሰው እሳቸው ይሄ የዚህ ዘር ነው። 3 ጎበዝ አንጣልኛሉ። 3 ወታደሮች ሄደው ጋኑን አምጥተው ሾሙት ይባላል። አሁን ከዛ የተረፈች ናት እቺ ተብሎ ነው። ከዛ በኋላ እኛ 3 ነን። ያቀረቡት እንጀራ 10 ነው ይሆናል። ከላይ ጤፍ እንጀራ፣ ስንዴ እያለ ደረጃውን ጠብቋለን። ጤፍ እንትን ብቻ ብዛት ጤፍ ነው። ቆረሱ። አንድ ወጨት ላይ ጣል አደረጉ፣ ጣል አደረጉ፣ ጣል አደረጉ። ወጪቱ አለቀ። ሌላ ወጪት አመጡ፣ ጠረጉ። አሁን ምንድን ነው የሚጠበቅብኝ? እንዲህ ቆርሶ እንዲህ አይደለም እንዳጎረሱኝ፣ እኚህ አባት እንዳጎረሱኝ ነው የቆጠርኩት። ፍቅር፣ ይህን አይነት ፍቅር የሚያሳይ ነው የትግራይ ህዝብ ውስጥ ያየሁት። በቦረና ደግሞ ከወደዱ ይሄ ጉጂ ብሔረሰብም ዋደራ የሚሉት አካባቢ ነበርኩ ከ506ኛው ዛደር ብርጌድ ጋር እዛ ነው ሚስት ያገባሁት። ከወደዱ አንድ ብርጭ ምን ያህል ልጆች ሳፈራችሁ? ከእሷ ጋር አንድ ልጅ ወለድኩ። የዛን ሰዓት ልጄን ነፃነት ነው ያልኩት። ነፃነት ማለት ጦርነቱን ድል በማድረጋችን በ71 ስለተወለደ ነፃነት አስናቀ። ከነፃነት በላይ የሚያስንቅ ምንም የሚበልጥ ነገር የለም። አንድ ልጅ ያደገና መብቱን ሲያቅ ፋዘር ደግሞ የቺክ ስም ታወጣልኛለህ እንዲህ ብሎ ቢኒያም አስናቀ ይባላል። አሁን ቀየረው ባለመብት ነው። የኔን ስም መቀየር አይችልም። የራሱን ግን የታባቱ አስናቀ ማለት እኮ ስሙን የታባቱ ቢል ይችላል። ስለዚህ ቢኒያም ደግሞ ደስ ያለኝ መልካም ሰው ቢኒያም የሚባል መቅዶኒያን የከፈተ ሰው ስም ስለሆነ ቢኒያሞችን አሁንም ወዳለሁ እኔ በተፈጥሮ እንደበቃ ቆንጆ ስለሆነ። ስለዚህ አንድ ልጅ ከእሳቸው አንድ ልጅ ወልደርኩ። እሷ ያለው ውጭ አሁን እንትን ገና በቅርብ ነው ሄደ። ከዛ በኋላ 2 ልጅ ወልዶልኛል አለ። አያት ነኝ። ኧረ እንዴት ያሉ ቆንጅዬ ልጆች አሉ። ቦረና እዛው አካባቢ ነበር የወለዱት። አንድ ብርጭቆ መጠጥ ጠብ ሳይል ነው የሚጠጡት። የሚገርም እንዲህ አይደለም። እንሞክረው እንደዚህ ይዘህ አንተም ተጠግተህ በአፋቸው ጠብ ሳይል ይጠጧታል። በጣም የሚገርም ነው። እዛ በሬ ከሸጥክ አካባቢው በሙሉ መጠጥ አብሮ ገንዘብ የሚይዝ ሴት ናት። በሬ ከተሸጠ በኋላ ቅዳሜ ተሸጠ፣ ጠጡ። ቅዳሜንም እሁድን ቦረናም ሆነ እዛ ዋደራ ያድራሉ። ጧት ተሰናብተው ይሄዳሉ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ስራ ነው። ልክ ቅዳሜ ሲመጣ ተረኛ ደግሞ እንደ ዕቁብ አንተ በሬን ትሸጣለህ እያለ እያንዳንዱ በሬዎቻቸውን ከብቶቻቸውን ቁጥሩን የማያውቁት እያንዳንዳቸው እና በጣም ስለዚህ በእነዚህ መሀል ላይ በእነዚህ ታሪኮች ላይ
ስህተት አለው ውሸት አለው የሚል ካለ ይደውል ነው። እንደዚህ ይሄ ነገር አይደለም፣ ወደ ሽሬ አካባቢ ይሄም አልተደረገም የሚል ካለ በቃ ባህላቸው በቃ ቆንጆ የባህል አሁን ወይባ ይባላል አይደለም? እዚህ ራያ ቆቦ፣ ራያ አዘቡ ሁሉ ሴቱ ለውበቱ በየቤቱ የሚያደርገው የእነሱ እንትን ነው። ወይባ ጭስ የሚደረግ ነው። እዚህ እኛ አዲስ ነገር አድርገን ወይባ ምናምን እንላለን። እጅግ አድርገን እናመሰግናለን። በጣም ደስ የሚል አሪፍ ሀሳቦችን፣ ጣፋጭ ትዝታዎች አይደል? አሁን እኮ እኔ በምስል ራሱ እንዲህ ማሩን ላስ ሲያደርገው እኔም አብሬ በምስል በሀሳብ ሄድኩኝ። በጣም ምስል ከሳች አድርገው በጣም የጣፈጠ ቆይታ ነው ያደረግነው። ለዚህ ሁሉ ደግሞ እኔ እንድተጋ ልብሴ እንዲያምርልኝ ምን እንዳይልልኝ ባለቤቴ ወይዘሮ ማህሌት ካላዩን አመሰግናታለሁ። አዎ ወይዘሮ ማህሌት ካላዩን በ2010 መደመር ብዬ ነው ያገባሁት። ለመደመር ነው ከትግራይ ያገባሁት። ትግራይ ነበርኩ። ከትግራይ አላመጣም ነበር እንዴ? መደመሬን ለማሳየት ነበር እሷን ያገባሁት። ይኸው እሷን በጥንቃቄ ይዛኛለች። አመሰግናታለሁ። ደስ ይላል። ይሄ ራሱ ሌላ ጨዋታ እኮ ነው። ይሄ ራሱ በጣም እኮ በደንብ እናወራው ጥሩ ነው። እንዴት ተገናኛሽ? እንዴት እንትን አላችሁ? መቼ እና እንዴት? እሷ ራሱ ጣፋጭ ጨዋታ ናት። እያደርክ ወጣ። እሺ ማህሌት። አዎ ማህሌት ነው ዋናው ስሟ። ማንጽግባ ካላዩ ነው። ማንጽግባ ካላዩ ነው። የኔ የትውቅ ስሜ ማህሌት ነው። እኔ መጀመሪያ ባያስኩት ነው። ጉድና ጅራት ከኋላ ነው። ማህሌት ስለሆነ እኔ ማህሌት አልኳት። በማህሌት ቀረች። ስሜም ነበር አለች እሷ። ግን ዋና ስሟ ማንጽግባ ካላዩ በርሄ ከናያቷ ነው። እሷ ናት ሚስቴ እኮ አልኳ። ተደመርኩባት። ትውቄ ሳይሆን ባለቤቴ ነበረች። ባለቤቴ አረፈች። እኔ ምን ሆኜ ልኖር ነው? ወታደር ነኝ። እርግጥ ወጥ ምናምን መስራት እችላለሁ። እህቴ ትማራለች። እህቴን አምጥቼ ለምን አላስተምርም ከፍዬ ብዬ እህቴን ከክፍለ ሀገር አምጥቼ ወጋየሁ ደሞዝ የምትባለዋን በአካውንቲንግ ተመረቀች። እንደገና አንድ እህቴ ረቂቅ በየነ የምትባላለች። እሷ ማስተርሷን እንድትይዝ ልታስተምራት አጠገቧ ወሰደቻት፣ አስተማረቻት። እሷን መልሳ ተምራ አሁን እዛው አምቦ ነው የምትገኘው እህቴ። አሁን እህቴ እኔ ጋ እያለች ይቆረቁረኛል የሆነ ነገር። ምንድን ነው የሚቆረቁረኝ? ያለ አግባብ ወጪ፣ ያለ አግባብ ብክነት ካለ አንድ፣ ሁለተኛ ደግሞ ራስን መቻል። ልክ እንደተመረቀች ምን እንዳለች ስራ ፈለጊ፣ ስራ ለመፈለግ ይህን ያህል ጊዜ ሰጥቼሻለሁ እና ስላት እህቴ ያልኩህ ረቂቅ ትምጣ ከኔ ጋር ሆና አስተምራታለሁ እስከ ጭራሹ ስራ መፈለግ የለባትም አለች። ትምህርት ጀመረች። ከዛ ህይወት ዘላለም ከተሸከምከውማ እንደተሸከምክ ልትኖር ነው። ዝም ብላ እኔ ጋር ወጪ እያስወጣች ልትማር ልብስ እየለበሰች ነው መሆን አይገባው። ስለዚህ እሷን ካስወጣው መጀመሪያ ገባ እህቴንም ያስመጣሁት ሰራተኛ ብቀጥር ከዛሬ 10 ዓመት በፊት ሰራተኛ 11 12 ዓመት በፊት ሰራተኛ ብቀጥር ሰራተኛ ብቀጥር ሚስት አገባ ይለኛል የሰፈር ሰው። ባዶዬን ኮንኩ እኔ ልጎዳ ነው። ስለዚህ ግዴታ እህቴን አምጥቼ አመቷ ስታልቅ እህቴም እንትን እንዳለች ቀደም ማቃትን ማህሌትን አገባው። ሌላው አቃት ስለነበረ ነው። ከትግራይ ጠራዋት፣ መጣች፣ አብረን እስካሁን አዘንጣ። አዎ እውነቴን ነው የምልህ። እኔ ባለቤቴን ማደንጋት ሲሄድ እግሬን አጥባ የምታምነው ሴት ልጅ
ሴት ልጅ ቤተ ክርስቲያን ናት። ቤተ ክርስቲያን ሴት ናት። ባሏ ኢየሱስ ነው። ባሉን ይናቀ ኢየሱስ ናቀ ትላለች። የባለቤቴ እንትን ነው። አሁን ቆርበን ነው ያው እሷ 39 ዓመቷ ነው። ወጣት ልጅ ናት። 2 ልጆች ሁለት ልጆች አሉ። አሳድጋቸዋል አሉ ከኔ ጋር። አንዷ የኔ ናት። በአጭር ጊዜ ትርፋማ የሚሆኑበት አዋጭ የቢዝነስ ዕድል። የወረቀት ዘንቢሎች፣ ነን ውቭን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ ዕድል በሮን እያንኳኳ ነው። ልብ ይበሉ፣ ከጥር 23 ጀምሮ በየትኛውም ቦታ ፌስታል መጠቀም በሕግ ያስቀጣል። አዲስ እይታ ቢዝነስ አማካሪ ከአነስተኛ የሰፈር ሱቆች እስከ ትላልቅ ሱፐር ማርኬቶች፣ ከቡቲኮች እስከ ሆቴልና ሬስቶራንቶች በአሁኑ ጊዜ በስፋት የሚፈለጉ ለአካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ ዕድል ይዞ ቀርበዋል። አዲስ እይታ ለዓመታት በዘርፉ ያካበተውን ልምድ ይበልጥ ወደ ተግባር በመለወጥ ዘመናዊ የወረቀትና የነን ውቭን ዘንቢሎች እንዴት እንደሚመረቱ በብቃት አሰልጥኖ ማሽኖችንም አስመጥቶ ደንበኞቹን ወደ ሥራ እያስገባ ይገኛል። ጊዜው አሁን ነው። የፈጠኑ ተጠቀሙ። እርሶም ዛሬውኑ ይህን እጅግ አትራፊ ቢዝነስ መቀላቀል ይችላሉ። በዘርፉ ከፍተኛ ዕውቀትና ልምድ ባላቸው ባለሙያዎች ያልተቋረጠ ድጋፍና ክትትል፣ በትክክል የሀገር ውስጥና የውጭ ማሽኖች በተመጣጣኝ ዋጋ፣ የገበያ ትስስርና የጥሬ ዕቃ አቅርቦት በአስተማማኝ ሁናቴ ከአዲስ እይታ። መነሻ ካፒታል ለወረቀት ዘንቢል 40 ሺህ ብር፣ ለነን ውቭን 730 ሺህ ብር። ሌሎችንም በገበያ ጥናት የተለዩ አትራፊ ቢዝነሶችን ለመጀመርና ማምረቻ ማሽኖችን ለማስመጣት ሐሳብ ካለው ከአዲስ እይታ አስተማማኝ አገልግሎት ያገኛሉ። በዚህ ፈጣንና ተለዋዋጭ ዘመን አዲስ እይታን ሳያማክሩ ወደ ቢዝነስ ዓለም ለመግባት አይወስኑ። ተጨማሪ መረጃዎችን በአካል ተገኝተው አለያም በሁሉም የሶሻል ሚዲያ አማራጮች ማግኘት ይችላሉ። አድራሻ ሜክሲኮ ኬኬር ህንፃ 2ኛ ፎቅ ቢሮ ቁጥር 227፣ ስልክ 0978 21 21 21። ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት። ግንቦት 30 የጣፋጭ ሕይወት የምስጋና ፕሮግራም ለ6ኛ ጊዜ ይካሄዳል። እኔም አመሰግነው ሰው አለ። እናንተስ? ላለፉት 5 ዓመታት በተለያየ ዘርፍ በርካታ ሰዎችን በጣፋጭ ሕይወት የምስጋና ፕሮግራም ላይ ሲያመሰግን እንደነበር ይታወቃል። ዘንድሮ ለ6ኛ ጊዜ ግንቦት 30 እየተዘጋጀን ነው። እኔም አመሰግነው ሰው አለኝ። እናንተስ? ግንቦት 30 6ኛው የጣፋጭ ሕይወት የምስጋና ፕሮግራም እንደሚዘጋጅ ይታወቃል። ደርሷል ማለት ነው። እኔ ግንቦት 30 የማመሰግነው ሰው አለኝ፣ የማመሰግነው አካል አለኝ። እናንተስ? ግንቦት 30 ጣፋጭ ሕይወት የምስጋና ጊዜ ነው። እዛው እንገናኝ። እኔም የማመሰግነው ሰው አለኝ። ግንቦት 30 እንገናኝ። ጣፋጭ ሕይወት የምስጋና ቀን ላይ እሺ። ስለዚህ በተለያዩ ፊልሞች ላይ ያው ተሳትፈዋል። በአሁኑ ሰዓት ላይ ደግሞ በጣም ብዙ አዳዲስ ልጆች ወደዚህ ሙያ ብቅ እያሉ ነው። ብቅ ሲሉ ደግሞ በፍጥነቱ በደንብ የሚከፈላቸውም አሉ። በዛው ልክ ደግሞ አንጋፋዎቹ ቀደም ሲል የነበሩት ደግሞ በቻሌንጆች ውስጥ እያለፉም ያሉ አሉ። ይህንን ነገር እንዴት ይመለከቱታል እርስዎ? ቀደም የነበሩት ለምሳሌ ያህል ለአርቱ ሟቾች ናቸው። እንዲሁ ሶሪ መናገር ልጥራስም ለምሳሌ ያህል ኩኩ ሰብስቤ የደጃዝማች ሰብስቤ ልጅ ናት። ባለስልጣን ነው። ደጃዝማች ማለት በእኛ ትልቅ ማዕረግ ነው። ግራዝማች ራሱ ትልቅ ማዕረግ ነው። ብራታ ወይንትን ብላ አይደለም። ለጥበቡ ጥበብን ስለፈለገች ብቻ ትዘፍናለች። ብዙዎቹ ለጥበብ ነው።
እነ ጋሽ ፋንቱ፣ እነ ጋሽ ችሮታው፣ የተለያዩ እድሜ አቻዎች እነ እንትና ተረፈ፣ እነ ጋሽ ተረፈ፣ ብዙዎቹ እነ አስቴር፣ እነ ሂሩት በላይ መርሻ የምትባላለች እሷ ለጥበብ በጣም እንትን ያለች ናት፣ ግን የላትም ማለት ትችላለህ። እና አሰፋ በየነ በክራይ ቤት ድረስ ያሉ አሉ። አሰፋ በየነ ይሄ ነው ብዬ መጥቀስ አልችልም። ከሌ ማለት አልችልም። እንግዲህ እነሱ እንኳን ቋሚ የብሔራዊ ቲያትር ወይ አንዱ የሀገር ፍቅር ወይ አንዱ እንትን ናቸው። እኛ ግን ቅጥር የለንም። ሰው በጠራን ጊዜ ነው የምንሄደው። ያ የሚጠራን ኤጀንሲ ወይንም በካስት አድራጊው አለ። ካስት አድራጊው ለኤጀንሲ ሲሰጥ ፕሮዲሰሩ ምሳሌ አሁን የማደርግልህ 100 ብር ቢሰጥ ዋናው ፕሮዲሰሩ በአቅሙ ነው። እሷ ያለ አቅሙ አንተ አይባልም። በአቅሙ 100 ብር እንትን ቢል ቀንጭቦ ዳይሬክተሩ በ70 ካስት ኤጀንቱ ደግሞ ይጎምድና 40 ያደርገዋል። እኛ በእንደዛ አይነት ነው ያለፍነው እና በእንደዚህ አይነት ስለነበረ አንዳንዱ በእኛ እንትን ነው የተረማመደው። በእኛ በመሀል አዋቂዎች ተረማመደ ልል እችላለሁ። አንደኛ ደግሞ የታየው ነገር ጥሩ ገቢ ሊያስገባለት ይችላል። የታየው ፊልምም ሆነ ምናምን ጥሩ ነገር ካመጣለት ጥሩ ውጤት ሊያገኝ ይችላል እንጂ የቀደሙ በጥበብ ላይ በእምነት ላይ የኢትዮጵያ ሕዝብ ነው የኔ ገንዘብ እያልን ነው። ቴዲ የኢትዮጵያ ልጅ ነው አለው ስልህ አስፈላጊውም አለው። ተወዳጅም ነው። ተወዳጅነቱ ነው አለው ሊያሰኘውም የቻለው እና የህዝብ ፍቅር ነው ማለት ነው። እሱም የኢትዮጵያ ህዝብ ፍቅር ነው። እንደዚህ እኛም የኢትዮጵያ ህዝቡ ነው፣ ፍቅራችን ነው፣ ጥበቡ ነው ማለት ነው። በዛ አይነት ሁኔታ ነው ያለ ነው እና በበለጠ አሰርተው ስልካቸውን የሚቀረቅሩ ያላግባብ የሚከፍሉ ያላግባብ ማለት የሚሆነውን ነገር ይሆናል፣ ግን ለወደፊት ይሁን ብዬ እንኳን እንትን ብል እንደው አይቻልም። ኢቢኤስ የራሱ ተዋናይ ፊልሙን ምኑን በደንብ ናሁ የራሳችሁ ጣቢያ የየራሳችሁ አክተሮች ቢኖራቸው ፍሪክሽን ይፈጠራል። ከማ ይበልጣል። አባይ ቲቪ የራሱ አቀራረብና የራሱ እንትኖች አሰልጥኖ በደንብ ክፍያውን በደንብ ይከፍላል። ለምን ያለው ስለሆነ ለሌላ አያደርግም። እንትንም አርት ቲቪም ከሆነ አርት ቲቪ የራሱ ናቸው። አሁን አይደለ ጥሩ ክፍያ ነው የሚከፈላቸው እነሱ አርት ቲቪ ላይ የሚሰሩት። ልክ እንደዚሁ እያንዳንዱ እንትን የጣቢያዎች የየራሳቸው እንትን ቢኖራቸው ወደ ሌላም አልሄድ፣ እኔ ሌላ ጋር ሄጄም አልሰራ። የእሱ ከሆንኩኝ አግሪመንት ከተፈራረምኩ ለሱ ጋር እንደፈለክ እየሄድክ ተዘዋወርና ስራ ካለም በአግሪመንቱ እንዲህ ሲል ይቀንሳል ማለት ነው። ለምን አንተም ጋር ሄጄ ስሰራ አንተ ደግሞ ደሞዝ ከፍ ካደረክልኝ እሱን ስለምፈነግለው እሱም እንዳትሄድ አድርጎ አስሮ ነው የሚያሰራ። በዛ አይነት ቢሆን ሊያድግ ይችላል። ነገር ግን በአሁኑ ሰዓት ቴክኖሎጂው እርስ በርሱ እየተባለ ኢራንና እስራኤል በተፈጠረው እንትን ብዙ እንትን ቴክኖሎጂን ይህንን የሚያፋጀው ልክ እንደዚህ ቴክኖሎጂው እየዋጣ አንዱን እየበላው አንዱን አንተ ዋና ፕሮዲሰር ሆነ 2 ሚሊዮን አውጥተህ በማግስቱ ወይ በሶስተኛው ቀን ለሰራተኞች ለምኑ ጋር 2 ሚሊዮን ብታወጣ
ወር ሳይሞላ ቢሰረቅ በየተራ ፊልም ቤቱ ቢታይ ምንድን ነው አንተ ድካም? እዚህ ለጥበብ ህግ ቢኖረው እንደገና ካስት አድርገው እንደዚህ የሚሰሩት ካስቶችም አንድ ላይ ቢደራጁ እራሱ ደግሞ እንደኔ ያሉት ተሯሩጦ የሚሰሩት ብንደራጅ መነሻ ከ10 ሺህ ብር በታች አይሆንም። በቃ ወስነናል። ማንም ሄዶ ሲሰራ 10 ሺህ ብር 2,000 ብር ለድርጅቱ ቢያስገባ ማህበር አቋቋምን ማለት ነው። እንደገና እኔ እንትን ብል እንደዚህ ማህበር አቋቁመን ራሱ ይሄ ተዋናዮች ብንሄድ ለካስት ኤጀንቶችም አንበላም። የራሳችን ህጋዊ ሰውነት ይኖረናል። አሁን እንትን ማህበር አለን የአርቲስቶች፣ በዛም አባል ነኝ። ዋና ተረፈ ናቸው እነ አብራር አብዶ ምናምን አሉ እነሱ እና የራሱ የሆነ አስተዋጽኦ ይኖረን ነበረ። ግን እኛ እንግዲህ እድሜያችን ስለሄደ ነገ እንድታድግ ነው የምፈልግ። ያሉኝን እስቲ ይደግ በእኔ እንትን ከሆነ የማሳድገው ከሆነ እሰራለሁ። የትም ቢጠራ እሰራለታለሁ። አንተ ብጠራኝ፣ እሱም ቢጠራኝ፣ እሷም ብጠራኝ እንካ። ህሊናው ግን ይውቀሰው። ህሊናው ደስ ያለውን ይስጠኝ። አንድ ሰው እንደሚያስፈልገው ያውቃል። ትራንስፖርት ከሆነ አዎ ትራንስፖርት አውጥቷል። ምግብ ምን ያህል ነው በአሁኑ ሰዓት? እንደ ድሮ አቦ ሲታይ በ15 ሳንቲም በ10 ሳንቲም አይደለም። ከዛም 10 ብር አይደለም። አሁን 200 እና 300 ሽሮ በሚበላበት ሰዓት ሰውዬ እንዴት ይሆናል ምናምን ብሎ ማሰብ ነው። እኔ ግን እድሜ ከዚህ ከደረሰ በ71 ዓመት የህይወት ልምድ ውስጥ እንግዲህ ብዙ ውጣ ውረዶች አሉ። ማግኘት፣ ማጣት፣ ማትረፍ፣ መክሰር፣ እንዲሁ መከፋት፣ መደሰት፣ እነዚህን ሁሉ አሳልፈዋል እና እንደው በህይወት ጉዞት ላይ 2 የማመሰግንባቸው ፈጣሪን የማመሰግንባቸው በህይወቴ ደስተኛ እንደሆንባቸው 2 ምክንያት ሆኑኝ የሚሏቸውን እስኪ 2 የማመስገኛ ምክንያት ሆኑና 2 ቢያመሰግኗቸው የሚወዷቸውን ነገሮች ይግለጹልኝ። መጀመሪያ እኔ የሀገር ፍቅር መኖር እና ውትድርና መግባት፣ ለምንም ነገር የማትጨነቅ የማትፈራ፣ ዝቅ ብሎ መስራትም ከፍ ብሎ መስራትም ምንም ችግር የሌለው መሆኑ እንትን የሚለው ወታደር በመሆኔ እደሰታለሁ። ጠንካራ አድርጎኛል ወታደር በመሆኔ። ሁለተኛ እመኝ የነበረው በወታደር ውስጥ ሆኜ ወታደር ከሆንኩም ጥሩ መስራት፣ እንደ በዛብህ ጴጥሮስ የኢትዮጵያ የቁርጥ ቀን ልጅ እንደሱ ጀግና ሆኖ መታወቅን፣ አለበለዚያ እንደ ዮዲት ጉዲት አጥፊ ሆኜ መታወቅ። ከሁለት አንዱ መታወቅ አለ። እኔ 20 ዓመት ሙሉ ነው የሰራሁት ብያለሁ አይደል? ውትድርና ግን እኔ 20 ዓመት ፊልም ብሰራ የትና የት ነበረ? በፊልሙ 20 ዓመት ሙሉ ያልታወቅኩትን አሁን አርት ሰርቼ በአርት ውስጥ ገብቼ ስለታወቅኩ ትልቅ ደስታ ይሰማኛል። ለክብር እግዚአብሔር ምስጋና ይገባዋል። ያው ለነገርኩ ሰዎችም እነ ቅድስት ኤልማን አመሰግናታለሁ። ለ3,000 ብር ምናምን ስል እሷ መመልመሏ ብቻ ቆንጆ ፊልም ስለምሰራ ተደሰትኩኝ፣ ታወቅኩ ማለት ነው። እንደነሱ አይነት እነ ሰለሞን እነዚህ ቅድም ያልኩ የልመና ቃላት ሆነብኝ። አሁን እነሱን ወይ እንዲያጎርሱኝ ወይ እንዲሉኝ አይደለም። ቢሆንም መመስገን ያለበትን መመስገን አለበት። ያው ስለዚህ ታዋቂ ማለት እኮ በህዝብ ፊት መቅረብንና መልካም ነገርን መስራት ነው። በመስራቴ አርት በመስራቴ እደሰታለሁ። 2 ወጣቶች ወይም ደግሞ ታዳጊዎች አሁን 18-20 ዓመት ላይ ያሉ ታዳጊዎች ደግሞ
እንደው ቢማሯቸው ቢሆኗቸው ቢያስተውሏቸው ከእርሶ የህይወት ጉዞ እንደው ብለው አስተማሪ መልእክት እንደው አስተላልፉ ብንለዎት ምን ይሏቸዋል? 18 19 20 እስከ 25 ድረስ ፋይሬድ ያለው ወዶ አይደለም። ፈጣን ቁጡ ናቸው። ያውኖቹ በእኛ ሰዓት የመርገብ ሁኔታ አለ። ይሄ ምንድን ነው? ከመጀመሪያው ቤዝ የ18 ዓመት ማለት 95 ወይም በ2000 የተወለደ ነው ማለት ነው። ገብቷል? በ98 ወይ እንዲህ 95 ምናምን የተወለደ ነው ማለት ነው። ከመጀመሪያው ትምህርት ቤት ግብረ ገብ ቢማሩ ግብረ ገብ ምን እንደሆነ ቢያውቁ ፈሪሃ እግዚአብሔር ይኖራቸዋል። ያ ነው የሰው ማክበር። የሰው ማክበር ካለው ምንጊዜም ጥሎ አይጥለው ይሆናል ነው። ጥሎ አይጥለው። እውነትን ማፍቀር፣ ስራ ያለመናቅ። ከዚህ ከኢትዮጵያ ወጥቶ እዛ እረኛ አረብ ሀገር እረኛ የሚሆን አለ። ግን አላወቀውም። እዚህ ሂሳብ የአየሩን ሂሳብ እንኳን አላወቀው። እኛ ሰላም ምን አይነት ደስታ እንደሚሰማን አያውቅም። ስለዚህ ለወጣቱ ትዕግስተኛ ይሁን፣ ፋይሬጅ ይሁን። ሁሉ ነገር ስለሚያልፍ ነገ እሱም እንደኛ ስለሚሆን ስራን አይናቅ፣ በሚችለው ሙያ መስራት፣ አገሩን መውደድ፣ እምነቱን ማጠንከር። እነዚህ ካለ እግዚአብሔር አለ፣ እንደ እምነቱ አለለት። ይቅርታ ሰበካት በለኝና ለክርስቲያን ወገኖቼ ቀና ብላችሁ የሰማይ አእምሮችን እዩ። አይዘሩም፣ አይሄዱም፣ በጎተራም አይከቱም፣ በሰማይ ያለው አባታቸው ይመግባቸዋል እንዳለው በቃ ስንጸልይ በየዕለቱ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብለን የዕለት እንጀራችንን ስጠን ብለን ለነገ እናስባለን። ስለ ነገ የምናውቀው ነገር የለም። ግን ሰው ስለሆን ሰው መጀመሪያ ሲፈጠር ለመሞት ስላልተፈጠረ ለነገም ስለምናስብ ነው። ስለዚህ ወጣቱም የዛሬን ከሰራ ለነገ ያጠነክረዋል። ለዛሬን ከተኛ ነገ ተንከባለለ ማለት ነው። ጠንክሮ ከሰራ ምንም አይሆንም። ግን ጥንካሬን የሚያመጣ የቤተሰብ አስተዳደግና ስርዓትን ማሳወቅ ጥሩ ነው። ቤተሰብ ነው ዋናው ስርዓት አስተማሪው፣ ግብረገብ ማስተማሩ። እንደዚህ አይነቱ ነገር በጣም ደስ ይለኛል። ቢደረግ የምለው አንዱ ለአንዱ ማክበር አለበት። እኔ ሽማግሌው እኔ በባስ ውስጥ ወንበር ተቀምጬ እርጉዝ ህፃን የ25 ዓመት ልጅ ብትገባ ተነስቼ አስቀምጣታለሁ። ወጣቱ ቁጭ ብሎ እኔ ተነስቼ እውነት ነው የምነግርህ፣ እግዚአብሔር ተነስቼ አስቀምጣታለሁ። ለምን? እሷ ጥንቃቄ የምትፈልግ ናት። እንቁላል ናት። ልትፈርጥ ትችላለች። ሆዷን መኪናው ቢቆም እንትን ትላለች። ግን ብትቀመጥ ትንሽ ሴቭ ትሆናለች። ለአሮጊቶች እንደዚህ ትራንስፖርት ውስጥ ሲያገኙ ወጣቱ ቢለቅ፣ ትዕግስት ቢኖረው፣ ፈሪሃ እግዚአብሔር ቢኖረው፣ ቶሎ ያለመናደድ፣ ቆይ እስቲ ያለፈ ነገር ደግሞ ነገሩ እንደሚቀሰቅስ ያንን ማወቅ እና ይሄ ሁሉ መነሻ እንግዲህ ከመጀመሪያ ግብረ ገብ ተማሪ ነኝ፣ ከዛ ቦይ ስካውት ነኝ፣ ከዛ ወታደር ነኝ። ይሄ ሁሉ አብረን ስንኖር ስርዓት እያስተማሩን እያወቅኩ ችግሩንም ምኑንም አልፌ ይኸው እግዚአብሔር ይመስገን በዚህ እድሜ ላይ ይገኛል። በጣም አሪፍ፣ እጅግ አድርገን እናመሰግናለን። ብዙ አስተማሪ የህይወት ጉዞዎች ስካውት ማህበር፣ በውትድርና በአርት ውስጥ እንዲሁ በከፍተኛ ኃላፊነት ደረጃዎች ላይ እንዲሁ ተሰማርተው ያሳለፏቸውን የህይወት ጉዞዎች ለቲኤች ፖድካስት ቤተሰቦች በጣም በጣፈጠ በማራኪ መልኩ እንግዲህ ስላቀረቡልን፣ ስለ እንግድነቱ
ጋሽ አስኔ ከልብ እናመሰግናለን። እንግዲህ በቀጣይም ብዙ ጉዳዮች ይኖሩናል። ሌሎች ጉዳዮችን ይዘን ቀደም ሲል ያነሳናቸውን ጥያቄዎችንም ጥያቄ ያለው ይምጣ እንዳሉትም በዛ ተንተርሰንም ቀጣይ ጉዳዮችን ይዘን የምንመጣ ነው የሚሆነው። የአባት ካራክተር አስፈላጊ የሆኑ ጉዳዮች ካሉ ሊያገኙት ይችላሉ አይደለ? ስለዚህ አብረው መስራት ይችላሉ። በስተመጨረሻ ፕሮግራማችንን ከመዝጋታችን በፊት የቀረ የሚያስተላልፉት መልእክት ካለ እንደው በጨዋታችን መሀል እንደው የረሳነው ጉዳይ ካለ እድል እንስጥ እስኪ። ለወጣቱ ህይወት ጣፋጭ እንዲሆን በማድረጋችሁና በማስተማራችሁ በጣም ደስ ይለኛል። ከመራራ ነገር ነው ጣፋጭነት የሚኖረው። ያለቀሰ በሙሉ ሁል ቀን እንዳለቀሰ አይኖርም፣ ይስቃል። አንተ ወጣት ነህ፣ እሷ ወጣት ነው፣ እሱ ጥንካሬያችሁን ነው የሚያሳየው። ስለዚህ እንደዚህ ገብዛችሁ ስለጠየቃችሁኝ በጣም ደስ ብሎኛል። በጣም እናመሰግናለን። እንግዲህ አሪፍ ጊዜ እንደነበረ ተስፋ እናደርጋለን። ቲኤች ፖድካስት ተመልካቾች እንግዲህ ብዙ አስተማሪ በጣም አዝናኝ ታሪኮችን አይተናል። እጅግ አድርገን እናመሰግናለን ጋሽ አስኔን። በቀጣይ ሳምንት ከሌላ እንግዳ ጋር የምንመለስ ነው የሚሆነው። ቲኤች ፖድካስት እንግዲህ በጣፋጭ ሕይወት ቲዩብ ላይ ሁሌም በዚህ ሰዓት ላይ ይቀርባል። የዚህ ፕሮግራም አጋራችን አዲስ እይታ የቢዝነስ ዋለኝታ፣ ቢዝነስ ከመጀመሩ በፊት ጥንቃቄ እያለ ነው። ምክንያቱም በኋላ ቢዝነሱ ተጀምሮ ምንድን ነው ማደርገው ብሎ መጨነቅ አያዋጣም። ቀደም ብሎ ወደ አዲስ እይታ ብቅ ብሎ ተገቢውን ስልጠና ማግኘት ያስፈልጋል። 10 ዓመታትን በስኬት የተጓዘ ድርጅት ነው። አዲስ እይታን እጅግ አድርገን እናመሰግናለን። ግንቦት 30 የጣፋጭ ሕይወት የምስጋና ፕሮግራም 6ኛ ጊዜ ይካሄዳል። እኔም አመሰግነው ሰው አለ። እናንተስ? ላለፉት 5 ዓመታት በተለያየ ዘርፍ በርካታ ሰዎችን በጣፋጭ ሕይወት የምስጋና ፕሮግራም ላይ ሲያመሰግን እንደነበር ይታወቃል። ዘንድሮ ለ6ኛ ጊዜ ግንቦት 30 እየተዘጋጀን ነው። እኔም አመሰግነው ሰው አለኝ። እናንተስ? ግንቦት 30 6ኛው የጣፋጭ ሕይወት የምስጋና ፕሮግራም እንደሚዘጋጅ ይታወቃል። ደርሷል ማለት ነው። እኔ ግንቦት 30 የማመሰግነው ሰው አለኝ፣ የማመሰግነው አካል አለኝ። እናንተስ? ግንቦት 30 ጣፋጭ ሕይወት የምስጋና ጊዜ ነው። እዛው እንገናኝ። እኔም የማመሰግነው ሰው አለኝ። ግንቦት 30 እንገናኝ። ጣፋጭ ሕይወት የምስጋና ቀን ላይ